ይኸውላችሁ ይኸው ላንብብላችሁ። ድርሳነ ሚካኤል ነው። ይኸው ድርሳነ ሚካኤል የመቼ ነው? የህዳር ወር። ይኸው እናምጣው። ይሄ መጽሐፍ ሄኖክ ላይ እዚህ ጋር አለ። ይሄ እንዳትረሱት። ከዛ ድርሳነ ሚካኤል ላይ ደግሞ እናምጣው። ይኸው አካ ክስብኤል ቤቃ። ይኸው እዚህ ጋር ክስብኤል የሚል የለ። ይኸው እዚህ ጋር ቤቃ የሚል የለ። ይኸው ድርሳነ ሚካኤል። ይኸው አካ ክስብኤል ቤቃ ጼቃ። ይኸው ቤተ ክርስቲያን ከመጽሐፍ ቅዱስ ወጥታ አታውቅም። ሲጀመር የታድሶ መናፍቃን ይሄን ያነቡትና የጥንቆላ ስሞች ይኸው ትርጉሙ አይታወቅ። አካ ክስብኤል ይላል፣ ቤቃ ይላል፣ ጼቃ ይላል። ከየት መጣ ይሄ? ይሄ እኮ መጽሐፍ ሄኖክ ላይ እኮ ነው ያለው። መጽሐፍ ቅዱስ እኮ ነው ያለው። እና ምን ብሎ ይናገራል? ክስብኤል። ከዛም ይላል እዚህ ጋር ቤቃ ይላል። የማን ስሞች ናቸው እነዚህ? የቅዱስ ሚካኤል ስሞች። ቅዱስ ሚካኤል ማን? የእግዚአብሔር ስሞች ሆነው በቅዱስ ሚካኤል ምን ላይ ተጻፉ? ክንፍ ላይ ተጻፉ። ይኸው ድርሳነ ሚካኤል የምን ወር ላይ ያገኘ ነው? የህዳር ወር ላይ። ይኸው ድርሳነ ሚካኤል። ይኸው ድርሳነ ሚካኤል በግዕዝ ዘወርሃ ምን? ህዳር ላይ። ስለዚህ መጽሐፉ የተዘገበ ነው። ያ ብቻ አይደለም ያለ እኮ ሰው ስለማያነብ እንጂ ሰቆቃ ኤርሚያስ ላይም አለ፣ የዳዊት መዝሙር ላይም አለ። ችለነው ኖሮ የለን እንዴ? ማን እሱ ተቃወመ? ማንም እኮ አልተቃወመ። ዝም እኮ ነው ያለው። የዳዊት መዝሙር 118 ላይ እኮ የተጻፈውን ቃል እኮ ሁሉም እኮ አምኑ። አሌፋቶቹ ማን ተከራከረ? ማንም እኮ አልተከራከረ። ስሙን ትርጉሙን ባያውቅም የእግዚአብሔር ስም ነው ብሎ እኮ አምኖ ተቀብሎታል። ያውም 80 መጽሐፍ ላይ የተጻፈ ይሄው አታዩትም? መዝሙር 18 ላይ አሌፍ ይላል። ቀጥሉ። ከዛስ ቤት። ቤት ምንድን ነው? የመኖሪያ ቤት ነው። ባለ እግዚአብሔር ማለት ነው። ባለጸጋው እግዚአብሔር። ከዛስ ጋሜል ይላል። ጋሜል ምንድን ነው? አማርኛ ነው። ቀጥሉ። ከዛስ ዳሌጥ፣ ሄ፣ ዋው። መጽሐፍ ቅዱስ ያለው ቃል ነው መሳያችሁ። ዛይ፣ ሄት፣ ጤት ምንድን ናቸው እነዚህ? አሁን 66 መጽሐፍ ቅዱስ መዝሙረ ዳዊት ላይ ያሉ ናቸው። እኛ ትርጉሙን አናቅም ማለት ትርጉም የለውም ማለት ነው። ምን ማለት ጤት ማለት ታውቃላችሁ? ጤት ማለት እኮ ጠቢብ እግዚአብሔር ማለት ነው። እግዚአብሔር ጠቢቡ ማለት ነው። ዮድ ይላል። ካፍ እዚህ ጋር አለ። ከእንደገና ይላል ላሜድ፣ ሜም። ምንድን ናቸው እነዚህ ስሞች? ስለዚህ መጽሐፍ ቅዱስ ላይ እንኳን ሰቆቃ ኤርሚያስ ላይም አለ፣ ዳዊት መዝሙር ላይም አለ። ቅድም እንደጠቀስነው ደግሞ ክስብኤል ቤቃ የሚለው ቃል በቃል መጽሐፍ ሄኖክ መያዝ አይከብዳችሁ። ምዕራፍ 20 ቁጥር ስንት አልኳችሁ? 1 ላይ በልጆቻችን አንገት ላይ የሚታሰረው ይሄ ነው። ለምንድን ነው የልጆች አንገት ላይ ኦርቶዶክስ የምታስረው? ከየት መጽሐፍ ቅዱስ ላይ አምጥታ ነው? ምን ለመሆን ነው? መጽሐፍ ቅዱስ እንደዛ ብሎ አዟል ወይ? ምን ሊያደርግ የሚታሰረው? ምን ይሉ ዘንድ? አጋንንት ይንቀጠቀጡ ዘንድ። በግልጽ የተጻፈው በቃ ምንም የማያከራክር ወደዛ ማይል ማለት ነው። አጋንንት ይንቀጠቀጡ ምን አድርገው አለ? በቅዱስ ሚካኤል ክንፍ ላይ የሚባሉ እነዛ የተሰወሩ ስሞቹ ምን በላቸው? ግለጥላቸው። ያው እዚህ ጋር ስታነቡ የተሰወረ ሁሉ ኃጢአት ለሰው ልጆች ያስተማሩ አጋንንት ከዚያ መሐላ ከዚያ ስም የተነሳ ይንቀጠቀጡ ዘንድ ልጁ ላይ አጋንንት እንዳይርቁ የማስም የእግዚአብሔር ስም። በአጭሩ ቃል ይሄ ነው። ምንም የሚያጋጨ ነገር የለም። ትርጉሙን በተወሰነ መልክ ለማሳየት ያክል አንድ ትርጉም ብቻ ላሳይና ሌላ አብቃ። ማህተብ ላይ አንገት ላይ ልጆች ላይ አስረን ለምን እንደው የምናደርገው ካልን ይኸው አጋንንት ቢሉ ዘንድ ይንቀጠቀጡ ዘንድ ይህንን ይላል። ሙዚቃ በጣም የሚገርም ባሮኬ ቁጥር 5 ላይ ይህንንም ስም ከሃሊ የሚሆን አምላክ በቅዱስ ሚካኤል እጅ አኖረው። ለዛም ድርሳነ ሚካኤል የተገኘው ይህንን ያኖረው ማን ነው? ከሃሊ የሚሆን አምላክ። ስለዚህ ለምን በቅዱስ ሚካኤል ድርሳን ላይ አገኝ ለምንለው ራሱ መልስ አለው። ኦርቶዶክስ መልስ አላት ለምንናገረው ከዚህ የተነሳ ምንም ይሄ ዝም ብሎ የውሸት ምናምን የሚባል ነገር የለም። ምንም ነገር የለም። እኛ ያልተረዳነውንና እኛ የማናውቀውን ነገር ሁሉ ጥንቁላ ነው ብሎ መደምደምም አንደኛ ስህተት ነው፣ እውቀትም የሚጎለው አነጋገር ነው። ከአንድ ኦርቶዶክስ ክርስቲያን በዛ ልክ አይጠበቅም። ለማንኛውም ትርጉም ላሳይ። የመጀመሪያው ፌስቡክ ላይ ተኮስቷል ለምታነቡ ልጆች። እኔ ግን ትርጉም ብቻ አሳይቼ ካለን ደቂቃ አንጻር ለምን በልጆቻችን አንገት ላይ እንደሚደረግ የተወሰነ ነጥብ ላሳይና ላጠቃልል። ክስብኤል የሚለው ስሙ ትርጓሜ ምን እንደሆነ አንድ በአንድ ላሳይና ከዛ እናጠቃልላለን። የመጀመሪያው እዚህ ጋር ይታያችኋል። ክስብኤል ይላል። ክስብኤል ማለት ምን ማለት ነው? ይሄ ያየ ነው ማለት ነው።
ክስቤል ይችኛዋ መጽሐፈ ሄኖክ ምዕራፍ 20 ቁጥር 1 ላይ ክስቤል ማለት ነው አምላክ ወሰብ ማለት ነው። ሰውና አምላክ ፍጹም አምላክ የሆነ ፍጹም ሰው ለማለት ምን ማለት ክስቤል ማለት። ከዛም ይላል አህያ ሸራህያ ይላል። አህያ አይደለም ህል አልቶ ነው የሚነበው። ምን ማለት ነው? በዕብራይስጥ ቋንቋ ይሄ አሼር ይሄ ይባላል። ምን ማለት ነው? ዛሃሎ ወይ ሄሉ ያለና የሚኖር ማለት ነው። ምን ማለት አህያ ያው እዚህ ጋር በእንግሊዝኛ ጽፌዋለሁ። ይሄ ሸይሄ ይሉታል። አህያ ሸራህያ ቅድም ባነበብነው በድርሳነ ሚካኤል ላይ ይሄው በ112 ላይ አህያ ሸራህያ የምትል ቃል አለች። አይታችኋት ከሆነ አላውቅም። እቺ ቃል ታያላችሁ። ከአካ ክስብኤል ቤቃ ጼቃ ሴቃይልና አልፋ ወኦ ቤጣ የውጣ። አልፋ ወኦ ማለት መጀመሪያና መጨረሻ፣ ቤጣና የውጣ ፊተኛና ኋለኛ ማለት ነው። ከዛ ይወዲልና ከዛ አህያ ሸራህያ አይልም። እዚህ ጋር አህያ አይደለም አህያ ሸራህያ። ይኸው እዚህ ድርሳነ ሚካኤል ላይ ቺኛዋ ይኸው እዚህ ላይ ምን ማለት ነው? አህያ ሸራህያ ማለት ይሄ ሸህሬ ማለት አይ አም ዛት አይ አም ማለት ያለና የሚኖር። ይሄን ታገኙታላችሁ መጽሐፍ ቅዱስ ላይ እዚሁ ኦሪት ዘጸአት ላይ ምዕራፍ 3 ላይ ታገኙታላችሁ። ኦሪት ዘጸአት ላይ ምዕራፍ 3 ላይ ቁጥር 15 እግዚአብሔር አምላክ ለሙሴ ሲጠራው ናና ሕዝብህን ከግብፅ ባርነት ነፃ አውጣ ብሎ ሲነግረው የምትልከኝ አንተ ማነህ ሲለው ያለና የሚኖር ልኮኛል በለው ነው ያለው አይደለ? እቺ ቃል ነው ያለና የሚኖር እኔ ነኝ። እግዚአብሔርም ሙሴን ያለና የሚኖር እችን ያለና የሚኖር በዕብራይስጥ ቋንቋ ስታዩት አህያ ሸራህያ ነው የሚለው። ግልጽ ነው ሐሳቡ አይደል? እቺ በዕብራይስጥ ዘጸአት ምዕራፍ 3 ይኸው ምዕራፍ 3 ቁጥር 14 ላይ ያለችዋ እግዚአብሔርም ሙሴን ያለና ኮቴሽን ውስጥ ነው ያለችው። አይታችኋል? እዚህ ጋር ተጠቅሷል። ያለና የሚኖር ነው የምትለው። እቺ ያለና የሚኖር የሚለው በዕብራይስጥ ቋንቋ አህያ ሸራህያ ነው የሚለው። ማወቅ ለምትፈልጉ ሰዎች እንደዛ ማለት ነው። ይሄ ነው የሚለው። ይሄ ማለት ያለና የሚኖር ማለት ነው። ይሄ ይልና ከዛስ አህያ ማለት ነው ሸራህያ ይላል። ይሄ ከዛስ ሚላል ተመልሶ ደግሞ ሸርሄ ምን ማለት ነው? ያለና የሚኖር ማለት ነው። በጎግል ላይም ብትሰርች ብታደርጉት ታገኙታላችሁ ማለት ነው። ቃሉን ራሱ ብዙም የሚከብድ አይደለም። ይሄ ሸርሄ የሚለውን በጎግል ማፕ ላይም ብትፈልጉ ታገኙታላችሁ። ያለና የሚኖር ማለት ባጭሩ ሌላ ማለት አይደለም። ይሄው ጎግል ላይ ሰርች ስታደርጉ ይሄ ሸይሄ ማለት ነው። ቃሉ የምን ቃል ነው? የዕብራይስጥ ቃል ነው። ምን ማለት ነው? ያለና የሚኖር ይሄው ቡክ ኦፍ ሂብሩ ይናገራል። ይሄን አይ አም ብሎ ምን የሚናገር አሁን ቀደም ያልኳችሁ እቺ ማለት ነው። አይ አም ዛት አይ አም ያለና የሚኖር። እሺ ቀጥሎ ምንድነው? አጊዮስ የሚል ቃል ታገኛላችሁ። አጊዮስ ማለት አጊዮስ ከሚለው የግሪክ ቃል የተገኘ ነው። ቅዱስ ክቡር ማለት ነው። አካ ማለት አካይኦ ሲባል አምላክ ካሃሊ ማለት ነው። ቤቃ ማለት ቅድም የጠቀስነው ቀዳሚሁ ቃል ማለት ነው። ይሄው ቅድም የጠቀስነው ይሄንን ቤቃ ያልነው ይሄው አካ ካሃሊ እግዚአብሔር ማለት ነው። ክስብኤል አምላክ ወሰብ ማለት ነው። ቤቃ ማለት ምን ማለት ይላል? አሁን የጠቀስነው ይሄው እዚህ ጋር ቤቃ ማለት ምን ማለት ይላል? ቀዳሚሁ ቃል በመጀመሪያ ቃል ነበር ማለት ነው። ሐሳቡ ግልጽ ነው አይደል? ስለዚህ እነዚህ ናቸው የእግዚአብሔር ስሞች ላይ የሚጻፉት። የልጆቹ ክታብ ላይ የልጆቻችን አንገት ላይ የሚታሰረው መተት አይደለም፣ ጥንቆል አይደለም፣ የእግዚአብሔር ስሞች ናቸው። ምን ያደረገው እግዚአብሔር በቅዱስ ሚካኤል ክንፍ ላይ ምን ያላቸው የጻፋቸው ናቸው። ይምን ይሉ ዘንድ አጋንንት ስሙን አይተው ምን ይሉ ዘንድ ይፈሩ ዘንድ። ይህንንም ይላል ስም ከሃሊ የሚሆን አምላክ በቅዱስ ሚካኤል እጅ አኖረልና የዚህም ስም የተሰወሩ ሚስጥሮች እነዚህ ናቸው። ፍጥረት ሁሉ በመሐላው ጸና ይላል። እግዚአብሔር ስሙ የተመሰገነ። በምኑ ጸና? በመሐላው ጸና። ስለዚህ ማህተብ አንገታችን ላይ የምናስረው አጋንንት ይንቀጠቀጡ ዘንድ ነው። ታውቃላችሁ? መስቀሉን ሲያዩ ይንቀጠቀጣሉ። አጋንንት ከኛ ይርቃል። ለዛ ነው አማትቡ የምንባለው። ክታብ የምናስረው ለዚህ ነው። ድርሳነ ሚካኤል ልጆቻችን ለሚታሰው ለዚህ ነው። አጋንንት ይንቀጠቀጡ ዘንድ ከኛ ይርቁልን ዘንድ ምን ያለበት ነው? እነዚያ ማን ናቸው? የእግዚአብሔር ስሞች። አጋንንት የሚንቀጠቀጡበትን ክር አንበጥሰው። አጋንንት የሚፈሩትን ስም አንተወው። ከስም ሁሉ ስም ሁሉ በላይ የሆነ የመድኃኒታችን ኢየሱስ ክርስቶስ ስም ነው። አማኑኤል የሚለው ስሙ ከስም ሁሉ በላይ ነው። ክርስቶስ የሚለው ስሙም ከስም ሁሉ በላይ ነው። ኢየሱስ የሚለው ብቻ አይደለም፣ ስጋዊ ስሞቹ በሙሉ አማኑኤል፣ መድኃኒዓለም፣ ኢየሱስ ክርስቶስ፣ እነዚህ ሁሉ ስመ ስጋዊዎች ከስም ሁሉ በላይ ስም። በማን ስም? በማን ላይ? እነዚህ ስሞች በቅዱስ ሚካኤል።
ስለዚህ ቅዱስ ሚካኤል ሲመጣ ስመ እግዚአብሔር አለ። የመላእክት ስም እኮ ራሱ ስመ እግዚአብሔር አለበት። ሚካኤል፣ ገብርኤል፣ ሩፋኤል፣ ኤል ስም አለ። ኤል ማለት እኮ ኤሎሂም አምላክ ማለት። እያንዳንዱ መላእክት ስም መጨረሻ ላይ የአምላክ ስም አለበት። ምን የሚል ኤል የሚል። ስለዚህ እነዚህ ሁሉ ስሞች በቅዱስ ሚካኤል ክንፎች ላይ የተጻፉት በሙሉ የእግዚአብሔር ስሞች ናቸው። ለምንድን ነው የሚናገረው? አጋንንት ከኛ ይርቁ ዘንድ ከኛ። ለዛ ነው ለሚላል ይህ ስም ኃይለኛ ነውና የጸናም ነውና። የዚህ የመሐላ ሚስጥሩ ይሄ ነው ይላል። ምንድነው ስሙ? ኃይለኛ፣ ከእንደገና የጸናም ነው። የፈለገ አጋንንት ቢመጡ ክር እንዳንበጥስ መጠንቀቅ አለብን። ለምን? ይሄ እግዚአብሔር ስም ያለበት ምንድነው? ኃይለኛ ነው፣ ከእንደገናስ የጸና ነው። የሚቋቋመው የለም። የእግዚአብሔር ስሙ የተመሰገነ። ማን ይቋቋመዋል? ስለዚህ እነዚህ ምን ይባላሉ? አስማተ መለኮት፣ የመለኮት ምኖች ስሞች። አስማት ማለት የስም በቁጥር ነው፣ ጥንቆል አይደለም። ስም በቁጥር ስሞች ነው የሚባሉ አይደለም። በግዕዝ ግን ስሞች አይባልም፣ አስማት ነው የሚባለው። አንበሳ ብለን አናብስት አለ ምን ብለው አንበሶች አንልማ። ነብር ብለን አናብርት ነው እንጂ ምንለው ነብሮች አንልም። ልክ እንደዛ ስም ብለን በብዙ ቁጥር አስማት ይባላል። አስማተ መለኮት የመለኮት ስሞች የትኞቹ? ክስብኤል፣ ቤቃ፣ ጼቃ፣ አህያ፣ ሸራህያ። ያለና የሚኖር ማን ነው? አብም ወልድም መንፈስ ቅዱስ። አምላክ ወሰብ የተባለው ማን ነው? ክርስቶስ። ፍጹም አምላክ ፍጹም ሲሆን ማን ነው? ወልድ ክርስቶስ። የክርስቶስ ስም ነው። እሺ ቤቃ ይላል። ቤቃ የማን ስም ነው? የክርስቶስ ስም ነው። ምን ማለት ነው? ቀዳሜሁ ቃል ማለት ነው። በመጀመሪያ ቃል ነበር ማለት ነው። ቤቃ ማለት እንትን ላይ ትዝ ይላችኋል። ክራይ ላይ ሶን ስንሰግድ ክራይ ላይ ሶ ታኦስ ናይን፣ ክራይ ላይ ሶ እብኖዲ ናይን እንላለን እና ታኦስ ናይን እንላለን። ታኦስ ማለት እኮ የአምላክ ነው። ቴዎስ ከሚል ወጣ ነው፣ ጌታ ማለት ነው። ትስቡጣ ናይን ይላል። ትስቡጣ ማለት ምን ማለት ነው? ዴስፓታ ከሚል የግሪክ ቃል የወጣ ነው። ደግ ገዢ ማለት ነው። ደግ የሆነ ገዢ ነው። ጨቋኝ አይደለም። የኛ አምላክ ደግ የሆነ ገዢ ነው። ስለዚህ ማለት ትስቡጣ ናይን እንላለን። ናይን ማለት ናልን፣ ራራልን ማለት ነው። ትስቡጣ ስምን ማለታችን ነው? ዴስፓታ ከሚል የግሪክ ቃል የወጣ ነው። ደግ ገዢ ማለት ነው። እና ታኦስ ስንል ኢየሱስ ስንል ክርስቶስን አይን ስንል ለመስቀሉ ይደሉ አለም ሌላው ለኢየሱስ ይደሉ፣ ለክርስቶስ ይደሉ፣ ለመስቀሉ ይደሉ፣ ለሕማሙ ይደሉ አለም ብለን። ስለዚህ ክስብኤል፣ ቤቃ፣ ጼቃ ብለን ስንጠራ የእግዚአብሔር ስሞች ናቸው። አስማተ መለኮት የመለኮት ስሞች ናቸው። ይቆየን። እግዚአብሔር ያክብርልኝ። ቃሎትን ያሰማልን። መምህር ከናቶን ይባርክልን።